ቢኒያም ሄለንን ይቅርታ የማይጠይቅበት ምክንያት ምንድነው? ለምንድነው እልህ የያዘው? ለምንድነው የሚግደረደረው? ሄለን ቢኒያም ይቅርታ ካልጠየቃት በቃ አብሮ የምትቀጥል አይመስለኝም። በቃ መሸነፍ አትፈልግም ሄለን በተፈጥሯ ማለት ነው። እሱ ደግሞ ጥፋተኛ አይደለሁም ብሎ ነው እያሰበ ያለው። ጥፋተኛ ነኝ ብሎ ይቅርታ ማለት አልፈለግም። ለምን እንዳልፈለገ አይዶን ነው፣ ግን ይቅርታ ብጠይቃት በእርግጠኝነት ይቅርታ ታደርግለታለች። ምክንያቱም እህቱም ያ ሁሉ ነገር አድርጋ ይቅርታ ስጠይቃት ይቅርታዋን ተቀብላ ኖርማል እየኖረች ነው። ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እንግዲህ ማርክና ትንሱ ይሄ ነገር እንዴት ነው ጋይስ? እንግዲህ ከአሁን በፊት እንደምታውቁት ሄለንና ማርክ ወዲያውኑ ከመለያየታቸው ነበር አላዛር ማለይ ዘው ብሎ የበለጠ ክፍተታቸውን አስፍቶት የነበረው። አሁን ላይ ደግሞ እንግዲህ ትንሱን ከማርክ ጋር በፈጣሪ ስም ለማንኛውም አቀናብረሽኑ እንዳትሉ። እኔ አቀናብሬው አይደለም አግኝቼው ነው። ፎቶውን የሆነ ቦታ ነው ያገኘሁት እንጂ እኔ አቀናብሬው አይደለም። እና በቀል መሆን አለበት። ከሄሉ ጋር መስራት ከጀመረ በኋላ አላዛር እኮ ማርክና አላዛር ተገናኝተው አያውቁም። እና ሰሞኑን ደግሞ አላዛር እየሰራው ያለውን ቪዲዮ እያያችሁት ነው። እንግዲህ ስራም ይሁን ፍራንክ ሊያደርጋትም ይሁን እውነትም ይሁን እንግዲህ መጀመሪያ ውጭ ልሄድ ነው አለ። አሁን ደግሞ ሌላ ፍቅረኛ ብቻ የሚሰሩ ስራ የሆነ ግራ የሚያጋባ ነገር ነው። ግን ይህን ፎቶ አገኘሁት ግን ያምራሉ በጣም። ትንሱ ከማርክ ጋር በጣም ታምሪያለሽ የእውነት። አይ አላዛር በቃ ምንም አላለም። ለማንኛውም ሄለን ዛሬም በቲክቶክ ብቅ ብላለች። ያው ከቢኒ ጋር ሊለያዩ ነው እያለን ብዙዎቻችን እየፈራን እና እየሳገን ነው። ግን ሄለን ቢኒን ጣልታው ምናምን አይመስለኝም። ሲመስለኝ እየፈተነችው ነው። ምን ያክል እንደሚታገሳት፣ ምን ያክል አብሯት ሊቆይ እንደሚችል፣ ምን ያክል በሷ ተስፋ እንደማይቆርጥ ለማየት ፈልጋ ነው። በቃ ጥልቅ ፍቅር አለው የለውም የሚለውን ነገር ለመፈተን ፈልጋ እንጂ ሄለን ቢኒን ጣልታውም አይደለም ስለማትፈልገውም አይደለም። ግን ደግሞ አብሯት እንዲሆን የምትፈልገው መቼም ጥሏት የማይሄድ የማይሽለጣለጥ፣ የማይወላውል በቃ ስነ ስርዓት ያለው ሰው ስለሆነ የምትፈልገው። እንግዲህ ትናንት ቻናል ከፍታ ሰጥተው ነበር። እሱ ግን አልቀበልም ከአንቺ ጋር መሆን የምፈልገው ብሏል ማለት ነው። ይህን ደግሞ ከፍታ የሰጣችው ያው እህቱ ብዙ ነገር ስላደረገች ምናልባት ዩቲዩብ ስለማይሰራ ለኔ ስለሚሰራ ይሆናል እንደዛ ይሆናል የሚል ሀሳብ ስላላት ነው። ብዙ ሰውን በኮሜንት ይከፈትለት ሲል ስለነበረ እንግዲህ ተከፍቶለታል። ደስ ይላል በራሱ ቻናል መምጣቱ። ምክንያቱም ሁሌ በሷ ብቻ ስለሆነ ምናልባት ቅሬታ ሊፈጥርበት ይችላል። አሁን በሱ በመምጣቱ እኔም ደስ ብሎኛል። ግን ደግሞ ይለያያሉ። እኔም ይለያዩ አይመስለኝም። ልትፈተነው ነው ብዬ ነው የማስበው። ምን ያክል ከእሷ ጋር ሊቀጥል እንደሚችል፣ ምን ያክል ጊዜ አብራት ሊሄድ እንደሚችል መፈተን ፈልጋ ነው ብዬ ነው የማስበው እንጂ ቢኒን ጣልታው ምናምን አይመስለኝም። ምክንያቱም የዛና ክላስ ከፍቷት። አሁን እኔ ግራ የገባኝ ነገር ግን አንድ ነገር አለ። ቢኒ ሄለንን ይቅርታ ለመጠየቅ የፈራበት ፈርቶ ሳይሆን በቃ አልፈልግም ይቅርታ መጠየቅ ጥፋተኛ አይደለም ብሎ ግግም ብሏል። ለምንድን ነው ይቅርታ ማጠይቃት? ቢኒ ይቅርታ ብጠይቃ በእርግጠኝነት ሄለን ይቅርታ አድርጋል እንደ በፊቱ ትመለሳላችሁ። ግን አንተ ድርቅ ብለህ ይቅርታ አልጠይቅም ማለት ነው እሷን በተለይ ያናደዳት ያለው። ምክንያቱም እህት እንኳን ያን ሁሉ ነገር አድርጋት ይቅርታ ስትጠይቅ ተቀብላታለች። ትጠይቃት ተቀብላ ቤቷ አግብታ አሁን ላይ እንደውም እየተከራከረችላት ትገኛለች። ሄለን በነገራችን ላይ ስትናደድ የምትናገረውን አታውቅም፣ ግን ወዲን የምትረሳው እና ምን አይነት ጸባይ እንዳላት አጠገቧ ሆና አንተ ታውቃለህ። ስለዚህ ደግሞ እልህኛ ና መሸነፍ አትወድም። እውነት የሚያሸንፋት ሰው አትወድም። የምር ነው መሸነፍ አትወድም። እና ለምን አትሸነፍም? አንተ ተሸንፈ ለምን ይቅርታ ጠይቃት አብረህ አቀጥልም? እሷም እኮ ይቅርታ ጠይቅ ነው አለች። ጥፋትን ምን ነው አለች። አንተ ግን አላጠፋውም ብለህ ድርቅ ስላልክ ነው እሷ ያናድዳት። ስለዚህ ሁለታችሁም እለኛ አትሆኑ፣ አንዳችሁ ተሸነፉ። ሄለን መቼም አትሸነፍም፣ መቼም አትለምነውም። እሱ እግሯ ስር ወድቆ ይቅርታ ካልጠየቃት ጸጥ ብላ ነው የምትኖረው። እና እንግዲህ ዞሮ ዞሮ አልጠፋችም፣ ደስተኛ ናት። በቲክቶክ መታለች። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እንግዲህ ዛሬ ስራ ነው ሁላችሁም ታውቃላችሁ። ግን ደግሞ የወሬሱስ አዙሮ ድፍት ሲያደርገኝ መጣውና እንግዲህ ሰብስክራይብ አድርጉ እስኪ። ከዛ በፊት የኔ ወዶች ደግሞ እየናፈቃችሁኝ ነው በነገራችን ላይ። እና ምንድነው የመጣሽበት ካላችሁኝ ስደፋ ድፍት ሊያደርገኝ ማለት ነው የወሬ ጥማቴና ማርክና ትንሱን ይህንን ነገር ሳየው
ይሄ ነገር በቀል መሆኑ ነው ብዬ አሰብኩ። ምክንያቱም ከአሁን በፊት ሄለንና ማርክ ወዲያው ከመጣላታቸው ነበር አላዛር ወዲያውኑ ሄዶ ከሄሉ ጋር መጠጋጋት የጀመረው በቃለ መጠይቅ ላደርግልሽ በማለት መጀመሪያ ማርክን አገኘው። ከዛ በኋላ ነበረ እንግዲህ አብረን አንሆንም የሚለውን ምላሽ ሲሰጠው ቃለ መጠይቅ ካደረገለት በኋላ ነበረ ሄለን ጋር ሄዶ አብረው መስራት የጀመሩት። እየሰሩም ነበረ። እንግዲህ እኛ ይለያያሉ ብለን አላሰብንም ነበር፣ ደህና ነበሩ። እሷ ግን በፍቅር እንደማትፈልገው በደንብ ያስታውቅባት ነበር አላዛር ጋር ሲሰሩ። በቃ ለፍቅር በጭራሽ እንደማትፈልገው ያስታውቃል። ግን ደግሞ ለስራ መስራት እንደምትፈልግ ልክ እንደ ወንድሟ ምናምን ነው የምታየው። እሱ ግን ለፍቅር ይፈልጋት ነበረ። ፍቅር ምናምን እንደዛ ነገር ይፈልጋል። እሷ ደግሞ እንደ ፍቅረኛ ሳይሆን እንደ ስራ ነበር የምትፈልገው። ዞሮ ዞሮ የተወሰነ ጊዜ ሰርተዋል። በሚሰሩበት ጊዜም ጥሩ ጥሩ ነገሮችን እየሰሩልን ነበር። ያው ከሱ ጋር ስትሰራም ብዙ ነገር ይሏታል። አንዳንዴ አታከብረውም ብና በቃ ብዙ እሱም ብዙ ነገር አድርጓትም ያውቃልኝ። ቤቱ ሄዳ ውጭልኝ ብሏት ያውቃል። በቃ ብዙ ነገር አድርጓት ያውቃል። ግን መጨረሻ ላይ በክብሯ በማትደራደርበት ነገር ሲመጣ ነው። ከዛ በኋላ ነው ያልሆነ ነገር ተናገረችው፣ ተናደ። ከዛ እሱ ደግሞ ያን ድምጽ ሲያወጣ እሷም ቆረጥ አለላት። ደጋግማ እሷም ስለሱ መጥፎ ነገር አላወራችም። ከዛ ተለያዩ ማለት ነው ከሄለን ጋር። ከዛ ተመልካች ከሁለት ተከፈለ። እሱ ድምጽ አመጣ ምናምን። ይሄን ለእናንተ ልነግራችሁ ሳይሆን አሁን ማርክን እና የትንሱን ፎቶ አመጣጡን ልነግራችሁ ነው። እንዴት ሊሆን ይችላል ልትሉ ትችላላችሁ። ግን ደግሞ ያኔ ወዲያው እንደተለያዩ በክፍተታቸው ገብቶ ነበር አላዛር ታውቃላችሁ። ሰው አሁን ላይ ማርክ እና ትንሱ አንደኛ ማርክ ከቸኮሌቷ ጋር ተጣልተዋል፣ ተለያይተዋል። መስራት ይፈልግ አሁን ይሄ ሶሻል ሚዲያ የሚፈልገው ምን ታውቃላችሁ? በተጋጋለበት ላይ የሆነ ነገር መጨመር። ዝም ብሎ ከመሬት ተነስታችሁ ቢሆን አይታይም። ግን ደግሞ ከትንሱ ካላዛር ቀምቶ እሱም ደግሞ ከቸኮሌቷ ጋር ከተጣላ በኋላ ሌላ ሲጀምሩ አሪፍ ቪው ይኖራቸዋል። ለቪው ነው በነገራችን ላይ ብዙዎቹ የሚሰሩት። ሁሉም የሚሰራው ስራ ነው። ምን ብላችሁ ማለት አትናደዱ። እኛ በምናወራው ነገርም አትናደዱ። በቃ እነሱ ስራ እየሰሩ ነው። እነሱ በሚሰሩትና በምናየው ፎቶ በቪዲዮ በዛ ላይ ነው እኛ አስተያየት የምንሰጠው እንጂ ከመሬት ፈጥረን እኛ ምንም አይነት ነገር ልናመጣ አንችልም። ባየነው ላይ ነው አስተያየት የምንሰጠው። ሰው ምናልባት ግን ማርክ እንደዛ ያደርጋል ብዬ አላሰብም። ግን ቢያደርግ አልፈርድበትም። ምክንያቱም ያኔ በመሀል ገብቷላ ሊበቀለው ይችላል። ምናልባት ትንሱም ብትሆን የሀገሯ ላይ ስለሆነ አላዛር የእውነት እንደዚህ አድርጓት ስለ እኔ የሚመስለኝ የአላዛር ስራ ነው። አሁን ላይ ሲያየው ስራ ነው እየሰራ ያለው ማለት ነው። እየፈተናት ምናምን ነው እና ሲመስለኝ ማለት ነው። ትንሱ ምናልባት ከማርክ ጋር ሆና ልትበቀለውም ትችላለች። ግን ደግሞ የአንድ ሀገር ላይ ስለሆኑ ፎቶ አብረው ሊነሱ ይችላሉ። የአንድ ሀገር ላይ ስለሆኑ አድናቆት ምናምን እኔ ሌላ ነገር ባንዴ አላሰብኩም። ግን ፎቶ ስላየሁት በዚሁ አጋጣሚ እንደዛ አይነት ነገር ሊፈጠር ይችላል የሚል ግምቴን የሰጠሁት። እዚህ ጋር መሳደብ ምናምን አይሰራም። እኔ ያየሁትን ነገር ላይ ነው የምናገረው። ግን ማርክ እንደዚህ ቢያደርግ ብዙም እኔ እንጃ ብዙም ምክንያቱም በቃ ያደረገው መጀመሪያ እሱ ላይ ያደረገበትን ነገር ነው እየመለሰለት ያለው ነው ብዬ ማስበው። ብድር መመለስ ነው የሚባለው። ይሄ ገባቸው አይደለ? እኔ እንደዛ ነው ብዬ ማስበው። ግን ደግሞ ማርክ ላይ እንደዚህ ካደረገ አሁን ደግሞ ትንሱ ጋር ቢመጣ ማርክ ላይ ያለኝን አስተያየት ልንገራችሁ። በቃ ሴት መቃየር ይደብራል። አንድ ሰው ጋር ቀጥሎ መስራት፣ ከዛ ጋር ከተለያየ ደግሞ ሌላ ሰው ጋር በፍጥነት ራሱ መቀየር የለብህም ነበር። እንደው ያኔ እንደው ባንዴ ይችል ሲያመጣ ነው ግርም ነው ያለኝ። ወንዶች ግን ምን አይነት አእምሮ ነው ያላቸው? ባንዴ የሚራሳ ነው ያልኩትና ሴት መቃየር ምናምን ደስ አይልም። ግን ደግሞ ለዩቲዩብ እንደዚህ ነው የሚወደው። በነገራችን ላይ ዩቲዩብ እንደዚህ ነው የሚወደው። ግን ደግሞ ከገንዘብ ክብር ይበልጣል የሚባል ነገር አለ። ክብር ይበልጣልና በዚህ ጋር ያለኝ አስተያየት ይሄ ነው። እንግዲህ ሄለን ደህና ናት፣ ትመጣለች። ዛሬም ከቢኒ ጋር የሚታረቃሉ። የሚታረቁት ግን ቢኒያም ይቅርታ ሲጠይቃት ነው። ይቅርታ ካልጠይቃት ሄለን እልህ ይዟታል። በቃ